ማት የጠፋው ልጅ ተገኘ? አዎ ልጅ ተገኘ። እውነት በጣም ነው ደስ ያለኝ እና ወንድም ሊኖረኝ ነው ማለት? አዎ ላንቺ ወንድም ለኔ ደግሞ ውዱ ልጅ ሊመጣልኝ ነው። እሱስ አዎ። እስኪ ጠያቂ ቁጭ በሉ እስኪ ቆንጆ ክሽና ያቺ እናትሽ ሽሮ ያቀርብላችሁ። ስሚ እኔ እዛ በችግር ብርድ እንኳን የማያስጥል ቤት ውስጥ እየኖርኩኝ አንቺ እዚህ የተንደላቀቀ ህይወት እንድትኖሪ አልፈቅድልሽም። እሺ። እጅግ አጓጊና እጅግ ልብ አንጠልጣይ የሆነው ተወዳጁ አደራ ዛሬም በሚገርምና በሚደንቅ ሁኔታ ቀጥሏል። ዳግም እናቱን አወቀ። ወይዘሮ ገነት ዳግም ልጇ እንደሆነች ስታውቅ እጅጉን ደስ አላት። የምስራች የጠፋው ልጄ ለዘመናት የጠበቅኩት ለዘመናት የናፈቅኩት ለዘመናት ፈጣሪን የለመንኩት እባክህን የአብራኬን ክፋይ አንዱ ልጄን መልስልኝ እባክህን ፈጣሪ ሆይ እኔ ደካማ ነኝ፣ አንድ ልጄን መጠበቅ አቅቶኝ ለሌቦች አሳልፌ የሰጠሁኝ እባክህን ስቃዩ ይበቃዋል መልስልኝ እያለች የምትማጸነው ወይዘሮ ገነት በስተመጨረሻም ልጇን አገኘች። ብሌም ወንድምም ጓደኛም ሁሉ ነገር የሚሆን ምርጥ ሰው አገኘች። ይሄም ዳግም የብሌን ወንድም ወይም የገነት ልጅ እንደሆነ በስጋ ባይገናኙም ግን ከምንም በላይ እንደ እናቱ ነው ያሳደገቻት ገነት ናት። እሱም ያልገመተው ያልጠበቀው ውስጡ ቢነግረውም አምኖ መቀበል ያቃተው በስተመጨረሻ እናቱ እንደሆነች አወቀ። እጅግ አስገራሚ እጅግ አጓጊ የሆነው ተወዳጁ አደራ ዛሬም በሚገርምና በሚደንቅ ሁኔታ ወጥቷል። በስተመጨረሻም ሳሚ ለራሱ ጥቅም ይሆን ወይስ አቶ በኃይሉን ለመጉዳት የተናገረው ነገር ሁላችንም አስደስቶናል። በእርግጥ ብሎ መጨረሻ ላይ አንድ ገንዘቡን ማስከበር ገንዘቡን መቀማት፣ ሁለት ደግሞ አቶ በኃይሉን መበቀል ነው። እሱም ህይወቱን ነጥቆታል፣ ቤተሰቦቹን ቀምቶታል፣ ብዙ ስቃይ እንዲያልፍ አድርጎታል። ተወዳጁ አደራ ዛሬ በሚገርምና በሚደንቅ ሁኔታ እንደቀጠለ ነው። ዳግም እጅጉን ደስ አለው። እናቴ አጠገቤ ሆነሽ የዘመናት ናፍቆቴ አጠገቤ ሆነሽ እንደ ባዳ የሆንኩት አጠገቤ ሆነሽ የረሳውሽ ውስጤን አምኖ መቀበል እያቃቴ ነው እንጂ ውስጤ እኮ ይነግረኝ ነበረ። ይህ የሚሰማኝ ስሜት አለ። አንቺን ካየው በኋላ እረበሻለሁ። ውስጤ የት ነው ማቃት? በህልሜም ትመጭብኛለሽ፣ ግን ገጽታሽን በፍጹም እንደገና ማስታወስ አልቻልኩም። ህልም ያየሁትን እናቴ ልኬም አጠገቤ ሆነሻል። በዛ ላይ የምወዳት የምሳሳላት የብሌን እናት ነሽ። እንዴት ደስ ይላል! እግዚአብሔር ልኬም ለመልካም ነው። በአንዱ ቢከስል በአንዱ ቢጎድል በአንዱ ይክሳል ይባላል። እናቴ እውነት አጠገቤ ሆነሽ እናቴ እንዴት ሳላውቅሽ ይህ ሁሉ መስዋዕትነት የከፈለው ይህ ሁሉ መስዋዕትነት የጨረሰው ይህ ሁሉ ትዕግስት ዛሬ ማብቂያው ደርሷል። ወይዘሮ ገነትም ከእስር ቤት ወጥታ እናትና ልጅ ሆነው የሚተዋወቁበትና በግልጽ የሚነግሩበት ቀን ሩቅ እንደማይሆን ተስፋ እናደርጋለን። ዳግም ለብሌን ቃል ግቢልኝ ብሌን፣ እኔ የገነት ልጅ እንደሆንኩ ማወቅ የለባትም። ለእናንተ ስል ምንም ማድረጋለሁ። እናንተን ለመጠበቅ ምንም ከማድረግ ወደኋላ አልልም። ይህንን ቃል ግቢልኝ። ልጇ እንደሆንኩ እንዳነግሪያት አንቺና እኔ ብቻ ካወቅን ሌላው ትርፍ ነው። አቶ በኃይሉ ይገላታል። ደስታዋን ሳትጨርስ እናትነቷን ሳላጣጥም እንድትጎዳብኝ አልፈልግም። ለሁሉም ነገር ቀስ ብለን እሱን ዋጋ ማስከፈል አለብን። ለዚህ ሁሉ ስቃይ ለዚህ ሁሉ መከራ ያደረሰኝ አቶ በኃይሉ ነው። እናቴንም ለዘመናት እንባዋን እያፈሰሰች ደም እያለቀሰች በተስፋ ይመጣል አንድ ቀን አገኘዋለሁ ብላ ስትጠብቅ የነበረችው በሱ ምክንያት ነው። እኔም መክፈል የሌለብኝን የልጅነት ጉልበቴን የልጅነት ሁሉ ነገሬን ሙጥጥ አድርጎ እንደ ሸንኮራ አገዳ እየበላብኝ እሱ በገንዘብ ሽጦ ነው። እሱም ነገሩ እኔ እንደሆንኩ ረስቷል። ምክንያቱም እሱ ቤት እሱን ለመበቀል እሱ ቤት ስገባም አላወቀኝም። በሂደት ነው ያወቀው። ግን አሁን ቀስ ብዬ እናንተን ለመጠበቅ ምንም ከማድረግ ወደኋላ አልልም። ለዚህ ቃል ግቢልኝ ሲላት ብሌን እጅጉን ደስ እያለው ነገረው። ብሌንም ማመን አቃታት። በጣም ደስ አላት። ለኬም ሁሉም ነገር በሂደት ይሳካል። ለኬም ሁሉም ነገር በሂደት ይገለጻል። የኔም እናት አንድ ቀን እንዳገኛት ተስፋ አለኝ። ግን ደስ ብሎኛል። እማዬ እኮ በተስፋ ስጠብቅህ እንባዋን ስታፈስ ጧት ማታ ፈጣሪ ስትለምን አንድ ቀን ይመጣል እያለ ተስፋ ሳትቆርጥ ፈጣሪ ስትማጸን የነበረችው ለኬም አንተ አጠገቧ ሆነህ ነው። አያለመተዋወቅ ግን እግዚአብሔር ይመስገን ሁሉም ተመስገን ነው። አሁን እጅጉን ደስ ይላታል። እስር ቤት ሄደን እንጠይቃት። ያው በእኔ ምክንያትን ብትታሰር ለፍርድ የሚያደርሳት እስር አይታትታሰርም። ትንሽ ቀን ብትቆይ ነው። ግን አሁን ልብህ እንዲያርፍ ሂደህ እንያት በማለት ወደ እስር ቤት ሂደዋል።
ዳግምም እጅጉን ደስ እያለው እናቱን አቅፎ እንደው እማዬ ብዬ በሙሉ አፍ የምጠራሽ አንቺም ልጄ ብለሽ በሙሉ አፍሽ የምትጠሪኝ ግልጽ ሆነን የምናወራበት ሩቅ አይደለም በማለት ሁለቱም በልቡ እያወደሰ የእናቱን ናፍቆት በልቡ እየገለጸ እንደ ኖርማን ሰው እንዴት ዋልሽ ወይዘሮ ገነት የብሌን እናት መጣን ልናይሽ እያለ በሙሉ ፈገግታ ሲያገኛት እጅጉን ደስ አላት። እሷም መጣችሁ ልጆቼ እሱንም አደከምሽው አይደለ እንደው መቼም እያለች ጉዷን አላወቀች። የጠበቀችው የናፈቀችው ብቸኛ ልጇ ስስቷ የአይኗ ብሌን እሱን መጠበቅ አቅቶኝ አሁን እኔ እናት ነኝ ወይ እያለች በጸጸት የምትገረፈው ወይዘሮ ገነት ልጇ እሱ ቀድሞ እንዳወቃት መች አወቀችና እሷን ለማግኘት መምጣቱ መች አወቀችና መች ተረዳችና እጅግ ደስ ይላል። ብዙዎቻችንም የሰላምና የብሌን መገናኛም ሩቅ እንደማይሆን ተስፋ እናደርጋለን እንላለን። የተወደዳችሁና የተከበራችሁ ቤተሰቦቼ እንዴት አገኛችሁት? ድምጻችን ይሰማ፣ ዳግምና ገነት ይገናኙ፣ ድምጻችን ይሰማ፣ እናትና ልጅ ሳይገናኙ አንድ ነገር እንዳይሆኑ እባካችሁን ድምጻችን ይሰማ እያን ብዙ ጊዜ ኮመንት ላይ እናስቀምጥ ነበረ። እንግዲህ ዳግምና ገነት እናትና ልጅ እንደሆኑ ዳግም አውቋል። ገነትም እንግዲህ ከእስር ቤት ስትወጣ የምታውቅና የምነገራት ይሆናል ብለን እናስባለን። በመቀጠል ደግሞ ትልቁ ጉዳይ የቃል ያመጣችው ያዘቅጥ ውርደት ነው። ቃል ሌሎቹን እጠልፋለሁ፣ ሌሎቹን አዋርዳለሁ፣ ሌሎቹን እጎዳለሁ ብላ የጠለፈችው ጥልፍ እያጠመደችው ወጥመድ እሷን እንዲወረውራትና መልሶ እሷን እንዲፈጠፍጣት አድርጓል። ይህም ትልቁ ጉዳይ ሚጣ የብሌን የቃል ጓደኛ ሚስጥርሽን አውቄ ወይ አንቺ ተወጫለሽ ወይኔ እዛ ቤት እገባለሁ ብላ በዛቻና በማስፈራሪያ ያጠመደችላት ወጥመድ አልተሳካላትም። ይህም ቃል ለሰላም ይቺ ሚጣ የምትባለው ጓደኛዬ ዘራፊ ናት፣ እዚህ ቤት መቀመጥ የለባትም በማለት ከሰላም ጋር እንዳትቀራረብና ሚስጥሯ እንዳይነገርባት ያጠመደችው ወጥመድ መልሶ ጥሏታል። እሷም ማስረጃና መረጃ ይዛ ወደድሽም ጠላሽም ወይ አንቺ ትወጫለሽ ወይኔ እገባለሁ፣ ይህ የአንዴና የመጨረሻ ጊዜ ማስጠንቀቂያ ነው በማለት ለቃል ነግራታለች። ቃልም በገዛጄ ወጥመድ ውስጥ ገባው፣ በገዛጄ ህይወቴን ላዛባው ነው እሷን ለማባረር ሰላም እንድትጠላት የተናገርኩት ቃል እኔን ራሱ ጠልፎ ጣለኝ። እንዴት ነው ማረገው? እሷ ካልገባች እኔ መዋረዴ ነው። እጅግ አጓጌ እጅግ ልምባ አንጠልጣይ የዘራችውን እያጨደች ነው። ሰው የዘራውን ነው የሚያጭደው። ሰው እያንዳንዱ ነገር ቀን ይቆጥራል፣ ሰዓት ይቆጥራል እንጂ የዘራውን ነገር ማግኘቱ አይቀርም። ይህም እያየነው ነው። መልካም ፍሬ መልካም ሆኖ ይመጣል። ቀጣይ